ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ሐሙስ ሐምሌ 16 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን ዱባይ በኤሚሬቷ የሚኖሩ ነዋሪዎችና ዜጎች ከውጭ ሀገር የሚመጡ ቤተሰቦቻቸውንና ወላጆቻቸውን ወደ ከተማዋ እንዲጋብዙ የሚያበረታታም የዱባይ ኢንቫይት ወይንም የዱባይ ጥሪ የተሰኘ አዲስ መርሃ ግብር ይፋ አደረገች። በዚህ መርሃ ግብር መሰረትም እንግዶቻቸውን የሚጋብዙ ነዋሪዎች የሆቴል አልጋ ቅናሾችን፣ የሬስቶራንትና የምግብ ቫውተሮችን፣ የከተማዋን ዋና ዋና የቱሪስት መስህቦች መጎብኛ ትኬቶችንና ሌሎች ልዩ አገልግሎት ቅናሾችን የሚያካትት ማበረታቻዎችን ያገኛሉ ተብሏል። በዝርዝር እናጋራችኋለን። አሜሪካ በኢራን ላይ እያካሄደች ባለችው ወታደራዊ እርምጃ ከፍተኛ የመሸከም አቅም ያላቸውን ቢ1 ላንሰር የተባሉ ረጅም ርቀት ተኳሽ ስትራቴጂካዊ ቦምብ ጣይ አውሮፕላኖችን ማሰማራቷ ተሰማ። በከፍተኛ ፍጥነትና በቅጽበት ጥልቅ የጠላት ይዞታዎች ድረስ ዘልቀው የመግባት አቅም ያላቸው እነዚህ አውሮፕላኖች በኢራን ጥቁር መሬት ውስጥ የተቆፈሩና የተመሸጉ ወታደራዊ ማዕከላትን ኢላማ ያደረጉ ከባድ ቦምቦችንና ሚሳኤሎችን ማጥቃታቸውም ተነግሯል። በዝርዝር የምትሰሙት መረጃችን ነው። በየመን የሚንቀሳቀሱትና በኢራን የሚደገፉት የሁቲ አማጽያን በቀይ ባህር ውስጥ በሚንቀሳቀሱ የሳውዲ አረቢያ የነዳጅ ጫኝ መርከቦች ላይ የሚሳኤሎችና የድሮኖች ጥቃት መፈጸማቸው ተነገረ። በሌላ በኩል የሊባኖሱ ጠቅላይ ሚኒስትር በእስራኤል ጦር ባዶዋን በቀረችው ዛውታር አልጋርቢያን በተባለች ደቡባዊ መንደር በመገኘት የሊባኖስን ሰንደቅ ዓላማ ተክለዋል። በዝርዝር የምናደርሳችሁ ይሆናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የሲቪልና መሰረተ ልማት ተቋማት ላይ ያላመነታ የኃይል እርምጃ ሊወሰድ እንደሚችል ካስጠነቀቁ በኋላ የቴህራን ባለስልጣናት ለምንም አይነት ግፊት እጅ እንደማይሰጡ በመግለጽ አቋማቸውን አጠናክረዋል። በዚህም የኢራን የመሰረተ ልማት አውታሮች ከተጠቁ የአይን ለአይን የሆነ ወሳኝና ጠንካራ የአጸፋ ምላሽ እንደሚሰጡ በግልጽ ማስጠንቀቂያ ሰጥተዋል። በዝርዝር እናጋራችኋለን። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የምስራች ዜና ለቤት ፈላጊዎች በሙሉ ለወደፊቱ አስተማማኝ ኢንቨስትመንትና ምቹ መኖሪያን ይፈልጋሉ? እንግዲያውስ ቴምር ሪል ስቴት የህልሞን ቤት እውን ለማድረግ በተመራጭና ለመኖሪያ መቺ በሆነ ስፍራ አዲስ ሳይት ይዞላችሁ ቀርበዋል። በአዲስ አበባ መገናኛ አዲሱ ቤተ መንግስት አጠገብ ዘመናዊና የተሟሉ አፓርትመንት ቤቶችን በልዩ የአከፋፈል ስልት 40% ብቻ ቅድመ ክፍያ በመፈጸም ቀሪውን 60% ቤቱን ሲረከቡ የሚከፍሉበትን እድል አመቻችተናል። ስቱዲዮ ባለ 1 መኝታ፣ ባለ 2 መኝታ እንዲሁም ባለ 3 መኝታ ቤቶችን በተመጣጣኝ ዋጋ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ክፍያ። ምን ይሄ ብቻ! በሳር ቤት አደባባይ በፓን አፍሪካ ቡልጋሪያና በሐዋሪ ቤተ መንግስት አካባቢ በሚገኙ የቅንጦት መኖሪያ ቤቶቻችን ላይ እስከ 30% ልዩ ቅናሽ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን ምርጫው ያድርጉ። ጥራት፣ ምቾትና አስተማማኝነት በአንድ ላይ። ለበለጠ መረጃ በ0982 46 12 12 ይደውሉልን። ቴምር ሪል ስቴት የቤቶ ባለቤትነት አጋር። የኢትዮጵያ ብሔራዊ ባንክ በ2019 በጀት ዓመት የመጀመሪያው ሩብ ዓመት የሚካሄደውን የውጭ ምንዛሬ ጨረታ መርሃ ግብር አውጥቷል። በዚህም ማዕከላዊ ባንኩ ትላንት ባወጣው መግለጫ መሰረት የሀገር ውስጥ ገበያና የተለያዩ ኢኮኖሚያዊ እንቅስቃሴዎችን ለመደገፍ በአጠቃላይ 500 ሚሊዮን የአሜሪካ ዶላር መድቧል። በገበያው ውስጥ ግልጸኝነትን ለማስፈንና አስተማማኝ የካፒታል ፍሰት እንዲኖር ለማድረግ ታስቦ የተዘጋጀው ይህ አሰራር ከነሐሴ 6 ቀን 2018 ዓ.ም ጀምሮ በየ2 ሳምንቱ የሚካሄድ የጨረታ ስርዓትን ተግባራዊ ያደርጋል ተብሏል። በእያንዳንዱ የጨረታ መርሃ ግብር ላይም ወጥ የሆነ የ125 ሚሊዮን ዶላር ክፍፍል የሚደረግ ሲሆን ይህም ደግሞ የንግድ ባንኮች በግልጽ የጊዜ ሰሌዳ ላይ ተመስርተው የውጭ ምንዛሬ ስርጭትን ማካሄድ እንዲችሉ እድል ይሰጣቸዋል የተባለው።
ይህ አዲሱ የጨረታ መርሃ ግብር ደግሞ የንግድ ማህበረሰቡና የፋይናንስ ተቋማት የውጭ ምንዛሬ ፍላጎታቸውን አስቀድመው እንዲያቅዱና በገበያው ላይ የሚታየውን መረጋጋት ለማጠናከር ትልቅ አስተዋጽኦ ይኖረዋል ተብሎ ይጠበቃል። ከባህር ማዶ ወደ መረጥናቸው መረጃዎቻችን ስንሸጋገር ደግሞ ዱባይ ቤተሰቦቻቸውንና ወላጆቻቸውን ለሚጋብዙ ነዋሪዎች ልዩ የቅናሽ ማበረታቻ ይፋ አደረገች። የዱባይ የኢኮኖሚና የቱሪዝም መምሪያ ክፍል በኤምሬቷ የሚኖሩ ነዋሪዎችና ዜጎች ከውጭ ሀገር የሚመጡ ቤተሰቦቻቸውንና ወላጆቻቸውን ወደ ዱባይ እንዲጋብዙ የሚያበረታታ የዱባይ ኢንቫይት የዱባይ ጥሪ የተሰኘ አዲስ መርሃ ግብር ይፋ ማድረጉን አስታውቋል። በዚህ መርሃ ግብር መሰረትም እንግዶቻቸውን የሚጋብዙ ነዋሪዎች ከ3000 የኤምሬትስ ድራም በላይ የሚያወጡ ልዩ ልዩ የቅናሽ ኩፖኖችንና ማበረታቻዎችን ያገኛሉ ተብሏል። ይህ ማበረታቻም የሆቴል አልጋ ቅናሾችን፣ የሬስቶራንትና የምግብ ቫውቸሮችን፣ የከተማዋን ዋና ዋና የቱሪስት መስህቦች የመጎብኛ ትኬቶችንና ሌሎች የልዩ ልዩ አገልግሎት ቅናሾችን የሚያካትት ስለመሆኑም የቱሪዝም መምሪያ ክፍሉ አስታውቋል። በተጨማሪም እድሉን ለማግኘት የሚጋበዙት እንግዶችም ከፈረንጆቹ ጁላይ 20 እስከ ኦክቶበር 31 2026 ባለው ጊዜ ውስጥ ዱባይ መግባት ያለባቸው ሲሆን ነዋሪዎች የሚያገኟቸው የቅናሽ ኩፖኖችም እስከ ዲሴምበር 31 2026 ድረስ አገልግሎት እንደሚሰጡ ተገልጿል። እድሜያቸው 18 እና ከዛ በላይ የሆኑ ህጋዊ የኤምሬትስ መታወቂያ ኤምሬትስ አይዲ ያላቸው የተባበሩት አረብ ኤምሬትስ ነዋሪዎች በሙሉም በእቅዱ መሳተፍ ይችላሉ ተብሏል። ነዋሪዎችም እንግዶቻቸው ከመድረሳቸው በፊት በይፋዊ የቱሪዝም ድረገጽ ላይ መመዝገብ የሚጠበቅባቸው ሲሆን እንግዶቹ አየር ማረፊያ ሲደርሱ ሲስተሙ አረጋግጦ የማበረታቻ ኩፖኖችን በኢሜል ይልካል። የዱባይ የኢኮኖሚና የቱሪዝም መምሪያ ክፍል ይህንን መርሃ ግብር የዘረጋው ደግሞ ነዋሪዎች የከተማዋ አምባሳደር በመሆን የቱሪዝም እንቅስቃሴውን እንዲያነቃቁና የቤተሰብ ጥሪዎችን ለማበረታታት እንደሆነ አብራርቷል። አሜሪካ በኢራን ላይ በሚካሄደው ወታደራዊ እርምጃ የቢ1 ቦምብ ጣይ አውሮፕላኖችን ማሰማራቷ ተነገረ። የአሜሪካ ማዕከላዊ እዝ ሴንትኮም በኢራን ውስጥ በሚገኙ ስትራቴጂካዊ የጦር መሰረቶችና የባሊስቲክ ሚሳኤል ይዞታዎች ላይ ድንገተኛና ከባድ የአየር ጥቃት ማካሄዱን አስታውቋል። በዚህ ጥቃት የአሜሪካ አየር ኃይል ከፍተኛ የመሸከም አቅም ያላቸውን ቢ1 ላንሰር የተባሉ ረጅም ርቀት ተኳሽ ስትራቴጂካዊ ቦምብ ጣይ አውሮፕላኖችን በጥቅም ላይ የዋለ ሲሆን ይህም በሁለቱ ሀገራት መካከል ወታደራዊ ግጭቱ ከተቀሰቀሰ ወዲህ አውሮፕላኖቹ ለጥቃት ሲሰማሩ የመጀመሪያቸው ነው ተብሏል። እንደ ወታደራዊ ባለስልጣናት ገለጻ ከሆነ ደግሞ የጥቃቱ ዋና ዓላማ የኢራንን የባሊስቲክ ሚሳኤል ማምረቻና ማተኮሪያ ይዞታዎች እንዲሁም የእዝ ማዕከላትን አቅም ማዳከም መሆኑ ተገልጿል። በከፍተኛ ፍጥነትና በቅጽበትም ጥልቅ የጠላት ይዞታዎች ድረስ ዘልቀው የመግባት አቅም ያላቸው እነዚህ አውሮፕላኖች በኢራን ጥቁር መሬት ውስጥ የተቆፈሩና የተመሸጉ ወታደራዊ ማዕከላትን ኢላማ ያደረጉ ከበድ ያሉ ቦምቦችንና ሚሳኤሎችን ማጥቃታቸው ተጠቅሷል። በተጨማሪም በአካባቢው ያለው ውጥረት እያየለ በመጣበት በዚህ ወቅት የአሜሪካ አየር ኃይል በአካባቢው የአየር የበላይነትን ሙሉ በሙሉ ለመያዝና ተጨማሪ ጥቃቶችን ለመሰንዘር ዝግጁነቱን ማጠናቀቁን አስታውቋል። የዋሽንግተን ባለስልጣናት እርምጃው የአሜሪካንና የአካባቢውን ደህንነት ለማረጋገጥ ያለመ ነው ሲሉ የቴህራን ወገን በበኩሉ ጥቃቱን በመኮነን አጸፋዊ እርምጃ እንደሚወስድ በማስጠንቀቅ ላይ ይገኛል። በኢራን የሚደገፉት የሁቲ አማጽያን በቀይ ባህር ሲንቀሳቀሱ የነበሩ የሳውዲ አረቢያ የነዳጅ ጫኝ መርከቦች ላይ የሚሳኤልና የድሮን ናዳ ዘነቡ።
በየመን የሚንቀሳቀሱትና በኢራን የሚደገፉት የሁቲ አማጽያን በቀይ ባህር ውስጥ በሚንቀሳቀሱ ሁለት የሳውዲ አረቢያ የነዳጅ ጫኝ መርከቦች ላይ በጥቅል ሚሳኤሎችና በድሮኖች ጥቃት መፈጸማቸውን አስታውቀዋል። አማጽያኑ ጥቃቱን ያደረሱት ደግሞ አሌሲያና ላይላ በተሰኙት መርከቦች ላይ መሆኑን የገለጹ ሲሆን እርምጃው ደግሞ ሳውዲ አረቢያ የጣሉትን የባህር ላይ ማዕቀብ መመሪያ ሳታከብር ቀርታለች በሚል የተወሰደ መሆኑን አስታውቀዋል። የዩናይትድ ኪንግደም የባህር ንግድ ደህንነት ተቋምም በበኩሉ በአንዱ መርከብ ላይ የቃጠሎ አደጋ ደርሶ ሰራተኞቹ እሳቱን ለመቆጣጠር ሲረባረቡ እንደነበር አረጋግጧል። ይህ በባህር ላይ የተሰነዘረው ጥቃት የተሰማው የአሜሪካ ማዕከላዊ እዝ በኢራን ወታደራዊ ኢላማዎች ላይ ለ12ኛ ተከታታይ ምሽት የአየር ጥቃት መፈጸሙን ባስታወቀበት ወቅት ነው። አሜሪካ የሰነዘረችው ጥቃት ደግሞ ኢራን በዓለም አቀፍ የንግድ መርከቦችና በባህር ላይ ንግድ ላይ የምታደርሰውን ስጋት ለመቀነስ ያለመ ስለመሆኑ ገልጻለች። በሆርሙዝና በባብ አልመንደብ በኩል የሚደረገውን የነዳጅ ትራንስፖርት የበለጠ ስጋት ላይ የጣለው ይህ አዲስ ውጥረት በርካታ የነዳጅ ጫኝ መርከቦች መስመራቸውን እንዲቀይሩና አቅጣጫቸውንም እንዲያጠፉ አድርጓል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው በባህር ላይ የሚሰነዘሩ ጥቃቶችን ለመግታት ሀገራቸው ጠንካራ እርምጃ መውሰዷን እንደምትቀጥል ሲያስጠነቅቁ፣ የኢራኑ የውጭ ጉዳይ ሚኒስትር አራስ አራቅቺ ደግሞ በሀገራቸው መሰረተ ልማት ላይ ለሚሰነዘር ማንኛውም ጥቃት ተመጣጣኝ ምላሽ እንደሚሰጡ አስታውቀዋል። የሊባኖሱ ጠቅላይ ሚኒስትር በደቡባዊ የሀገሪቱ ክፍል በምትገኝ መንደር በአካል በመገኘት የሊባኖስን ብሔራዊ ሰንደቅ ዓላማ ተከሉ። የሊባኖሱ ጠቅላይ ሚኒስትር ነዋፍ ሰላም በእስራኤል ጦር ባድዋን በቀረችው ዘዋታር አልጋርቢያ በተባለች ደቡባዊ መንደር በመገኘት የሊባኖስን ሰንደቅ ዓላማ ተክለዋል። ይህ የጠቅላይ ሚኒስትሩ ድርጊት ደግሞ በእስራኤልና በሂዝቦላ መካከል የተደረሰው የተኩስ አቁም ስምምነት አካል የሆነውን የእስራኤል ጦር ማፈግፈግን የሚያበስር ታሪካዊ ክስተት ተደርጎ ተወስዷል። በቦታው በተካሄደው ስነ ስርዓት ወቅትም ንግግር ያደረጉት ጠቅላይ ሚኒስትር ነዋፍ ሰላም የሰንደቅ ዓላማው መተከል የአገሪቱን ስልጣኔ የሚያስከብር ምዕራፍ መሆኑን ገልጸው ዛሬ የምናየው ክስተት የእስራኤል ወራሪ ጦር ከሊባኖስ ግዛት ሙሉ በሙሉ የመውጣቱ ሂደት ማረጋገጫና የመጀመሪያው እርምጃ ነው ሲሉ አውጀዋል። በአሜሪካና በፈረንሳይ አሸማጋይነት በተደረሰው የተኩስ ማቆም ስምምነት መሰረት የእስራኤል መከላከያ ኃይል ለቆ በወጣባቸው የደቡብ ሊባኖስ ቀጠናዎች የሊባኖስ ብሔራዊ ጦር ሰራዊትና የተባበሩ መንግስታት ድርጅት የሰላም አስከባሪ ኃይል ምደባና ቁጥጥር የማድረግ ስራዎችንም አፋጥነዋል። ይህ ሂደት ደግሞ በደቡባዊ ሊባኖስ ከብሔራዊ ሰራዊቱ ውጭ ያሉ ሌሎች ታጣቂ ኃይሎች መሳሪያቸውን እንዲፈቱና የቀጠናው ደህንነት በሙሉ በሊባኖስ መንግስት ስር እንዲወድቅ የሚያስችል መሆኑ ተጠቁሟል። በሌላ በኩል ጠቅላይ ሚኒስትሩ በንግግራቸው ወቅት ባጋጠመው ከፍተኛ ውድመት ምክንያት የተፈናቀሉ በሺዎች የሚቆጠሩ የሊባኖስ ዜጎች ወደ ቀያቸው እንዲመለሱ መንግስት አስፈላጊውን ሁሉ እንደሚያደርግ አረጋግጠዋል። በተጨማሪም በውጊያው የወደሙ መኖሪያ ቤቶች፣ መንገዶች፣ የውሃና የኤሌክትሪክ አውታሮች በአስቸኳይ መልሰው እንዲገነቡ የገለጹት ጠቅላይ ሚኒስትሩ እስራኤል ከሁሉም የድንበር አካባቢዎች ሙሉ በሙሉ እስክትወጣ ድረስ ሊባኖስ ዲፕሎማሲያዊና ፖለቲካዊ ጫናዋን አጠናክራ እንደምትቀጥልም አስታውቀዋል። ይህ በእንዲህ እንዳለ የአካባቢው ነዋሪዎችና የተፈናቀሉ ዜጎች ወደ መንደሮቻቸው መመለስ የጀመሩ ሲሆን በወደሙ ንብረቶቻቸው ባሳደሩባቸው ሐዘን መካከልም ቢሆን የሀገራቸው ሰራዊትና ሰንደቅ ዓላማ ወደ ደቡባዊ አካባቢዎች በመመለሱ የተሰማቸውን ደስታ ገልጸዋል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር ፕሬዝዳንት ዶናልድ ትራምፕ በኢራን በሲቪል ኢላማዎች ላይ ከሰጡት ማብራሪያ በኋላ ሀገሪቱ አቋሟን በማጠናከር አይን ለአይን የሆነ ጥቃት እንደምትሰነዝር አስታወቀች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የሲቪልና መሰረተ ልማት ተቋማት ላይ ያላመነታ የኃይል እርምጃ ሊወሰድ እንደሚችል ካስጠነቀቁ በኋላ የቴህራን ባለስልጣናት ለምንም አይነት ግፍ
ፊት እጅ እንደማይሰጡ በመግለጽ አቋማቸውን አጠናክረዋል። ፕሬዝዳንቱም በማህበራዊ ሚዲያ ገጻቸው ባስተላለፉት ጠንካራ መልእክት ኢራን በሚሳኤል፣ በሮኬት፣ በድሮን ወይንም በማንኛውም አይነት መሳሪያ በወደቡ በሚያልፉ መርከቦች ላይ ጥቃት ከሰነዘረች አሜሪካ በዋና ከተማዋ ቴሄራን ውስጥ ወይንም አቅራቢያ የሚገኙትን ጨምሮ በእያንዳንዱ ጥቃት አንድ ድልድይ ወይንም የኃይል ማመንጫ ጣቢያ በቦምብ እንደምታወድም አስታውቀዋል። ለዚህ የትራምፕ ማስፈራሪያ ምላሽ የሰጡት የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺና ወታደራዊ ባለስልጣናት በበኩላቸው የሀገሪቱ የመሰረተ ልማት አውታሮች ከተጠቁ የአይን ለአይን የሆነ ወሳኝና ጠንካራ የአጸፋ ምላሽ እንደሚሰጡ በመግለጽ ማስጠንቀቂያ ሰጥተዋል። በተጨማሪም ሀገሪቱ ማንኛውንም አይነት ጥቃት ለመመከት ወታደራዊና ስትራቴጂካዊ ዝግጅቷን ማጠናቀቋንና ለሚሰነዘሩባት አደጋም አጥጋቢ አጸፋዊ እርምጃ ለመውሰድ ዝግጁ መሆኗን ገልጸዋል። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 178 ብር ከ23 ሳንቲም እየተገዛ 181 ብር ከ79 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 229 ብር ከ55 ሳንቲም መግዣው ሲሆን መሸጫው ደግሞ 234 ብር ከ14 ሳንቲም ሆኗል። ዩሮ ደግሞ 199 ብር ከ52 ሳንቲም እየተገዛ 203 ብር ከ51 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ ደግሞ 215 ብር ከ64 ሳንቲም እየተገዛ 219 ብር ከ95 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም 47 ብር ከ85 ሳንቲም እየተገዛ 48 ብር ከ80 ሳንቲም እየተሸጠ ይገኛል። የሳዑዲ ሪያል 46 ብር ከ10 ሳንቲም መግዣው ሲሆን መሸጫው ደግሞ 47 ብር ከ2 ሳንቲም ሆኗል። የቻይናው ዩዋን 24 ብር ከ58 ሳንቲም እየተገዛ 25 ብር ከ7 ሳንቲም እየተሸጠ ይገኛል። የካናዳ ዶላር ደግሞ 121 ብር ከ30 ሳንቲም እየተገዛ 123 ብር ከ72 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው ዜናዎቻችን እነዚህን ይመስሉ ነበር። እንዲሁም አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። የምስራች ዜና ለቤት ፈላጊዎች በሙሉ ለወደፊቱ አስተማማኝ ኢንቨስትመንትና ምቹ መኖሪያን ይፈልጋሉ? እንግዲያውስ ቴምር ሪል ስቴት የህልሞን ቤት እውን ለማድረግ በተመራጭና ለመኖሪያ መቺ በሆነ ስፍራ አዲስ ሳይት ይዞላችሁ ቀርበዋል። በአዲስ አበባ መገናኛ አዲሱ ቤተ መንግስት አጠገብ ዘመናዊና የተሟሉ አፓርትመንት ቤቶችን በልዩ የአከፋፈል ስልት 40% ብቻ ቅድመ ክፍያ በመፈጸም ቀሪውን 60% ቤቱን ሲረከቡ የሚከፍሉበትን እድል አመቻችተናል። ስቱዲዮ ባለ 1 መኝታ፣ ባለ 2 መኝታ እንዲሁም ባለ 3 መኝታ ቤቶችን በተመጣጣኝ ዋጋ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ክፍያ። ምን ይሄ ብቻ! በሳር ቤት አደባባይ በፓን አፍሪካ ቡልጋሪያና በሐዋሪ ቤተ መንግስት አካባቢ በሚገኙ የቅንጦት መኖሪያ ቤቶቻችን ላይ እስከ 30% ልዩ ቅናሽ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን ምርጫው ያድርጉ። ጥራት፣ ምቾትና አስተማማኝነት በአንድ ላይ። ለበለጠ መረጃ በ0982 46 1212 ይደውሉልን። ቴምር ሪል ስቴት የቤቶ ባለቤትነት አጋር።